ቀጣይ ደግሞ የምናየው ምንድነው? ኮንትሮል ኤፍ ነው። ኮንትሮል ኤፍን በማይክሮሶፍት ኤክሴል ለማየት እዚህ ጋር የምትፈልጉት ጋስ እንዲህ ሴሌክት ታደርጋላችሁ። ሴሌክት አለማድረግም ትችላላችሁ፣ ሙሉን መፈለግ ከፈለጋችሁ። ከዛ ኮንትሮል ኤፍ ነው የምትሉት። ልክ ኮንትሮል ኤፍ ስትሉ ምንድን ነው የምትፈልጉት ይለናል። እዚህ ጋር ለምሳሌ እኛ ፈርስት የሚለውን የምንፈልግ ከሆነ ወይ ደግሞ ኤጅ የሚለውን እንፈልጋለን ብለን ምን ማድረግ እንችላለን? ፋይንድ ኦል ማድረግ እንችላለን ማለት ነው። ከዛ እዚህ ጋርም ሴሌክት አድርጎላችኋል ወይ ደግሞ እዚህ ጋር የቱ ጋር እንዳለ ያሳያችኋል። ብዙም ከሆነ ሁሉንም ያሳያችኋል። ለምሳሌ ሙሉን ሴሌክት እናርግና ኮንትሮል ኤፍ እንበል። ከዛ በኋላ ኮንትሮልን ፈልግልን እንበለው። እዚህ ጋር ብዙ ስለሆነ እያንዳንዱን ያሳየናል ማለት ነው። ፋይንድ ኦል ብንለው እዚህ ጋር ሁሉንም ያሳየናል። እዚህ ጋር አንድ ሴሌክት አድርጎልናል። ሌሎችም ግን አሉ እያለን ነው። እዚህ ጋር ሁሉንም ያሳየናል። የምትፈልጉ ጋር ክሊክ ብታደርጉ ራሱ ይወስደናል ማለት ነው። በዚህ መንገድ ማይክሮሶፍት ኤክሴል ላይ ኮንትሮል ኤፍን መጠቀም ትችላላችሁ ማለት ነው። አሁን ደግሞ የምናየው በማይክሮሶፍት ኤክሴል ኮንትሮል ጂን ነው የምናየው ማለት ነው።